ኪዳነ ምሕረት እናቴ ወገኔ ዛሬ የምትሆነው እኮ ነገ የምትሆነው እኮ አይደለም። በዛሬ መጨለም ለምን የነገ ብርሃናችንን እናጣለን? በዛሬ መተው ለምን ራሳችንንና አምላካችንን እንተዋለን? በዛሬ ባዶነት የነገ ሙሉነታችንን ለምን እናጠፋለን? ዛሬ እኮ የሆነው ዛሬ ብቻ ነው። ነገ እኮ ሌላ እድል ነው። ነገ እኮ ሌላ ቀን ነው። ሌላ እኮ ብርሃን አለ። ትንሽ ፈቀቅ ስትል ሌላ ህይወት አለ። አዎ ብዙዎች እንዲህ በትዳር አጋራቸው ተገፍትረው ህይወታቸውን ያጨለሙ ስንት ናቸው? ተበሳይተው ወንጀል የፈጸሙ ስንት ናቸው? ተበሳይተው ሱሰኛ የሆኑ ስንት ናቸው? ነገር ያበቃ መስሏቸው ወንጀል የፈጸሙ ስንት ናቸው? ካቴና ያጠለቁ ስንት ናቸው? ለምንድነው ቅጽበታዊው የሆነው የዛሬው መገለባበጥ ዘላለሙን የሚገለባብጥብህ ወገኔ? ዛሬ ዛሬ ነው በቃ። ነገ ደግሞ ህይወት ሌላ ናት። እቺ ሴት ባሏ አትጠቅሚም ብሎን የወረወራት ራሷን ግን እንደማትጠቅም ሴት አይደለም የቆጠረችው። ብዙ ሰው ወንጅሎ ይሆናል። ብዙ ሰው ፊቱን አዙሮብህ ይሆናል። አለኝ ያልከው ክዶ ይሆናል። ግን ለምንድነው አልጠቅምም ብለህ አንተ ደግሞ ለራስህ የምትነግረው? ለምንድነው አንተ እንደማትጠቅም ማሰብ የጀመርከው? የቺ ሴት ትልቋ ጥንካሬዋ ሰው እንደፈረደባት ራሷ ላይ ያለ መፍረዷ ነው። ሰው እንደ ጣላት ራሷን አለመጣሏ ነው። ዓለም ሲተዋት ራሷን አለመተዋ ነው። የምትወደው ባህር ላይ ሲጥላት ራሷን በባህር ውስጥ ለመስመጥ አለመጨከኗ ነው። አንድ ሰው ነው እኮ በር ይዘጋብህ። ብዙዎች እኮ በር ሊከፍቱልህ ይችላሉ። አንድ ስራ እኮ ነው አልሳካም ያለ። ላንተም ይሆን እኮ ብዙ ስራ እኮ አለ። አንድ ጊዜ እኮ ነው የወደቅሽው። ለምንድነው ለዘላለም ለመውደቅ ራስሽን የምታዘጋጂው? ለምንድነው ከእንግዲህ ወዲህ አልጠቅምም የምትለው? እዋት እቺ አስደናቂ ሴት እንደጀመረ ይጨርሰኝ እንደገባው ልሙት ያለች እንዳይመስላችሁ። ባህር ላይ እንደተጣለች በዛው የሰጠመች እንዳይመስላችሁ። ወይም አንድ ባሏ ስለከዳት ወንዶችን ለመበቀል የሄደች እንዳይመስላችሁ። ስንቶች በበቀል አልቀዋል። ስንቶች አላገባም ብለው ሸሽተዋል። ስንቶች አንዴ ሲጎዱ ሁሌ የሚጎዱ መስሏቸው ከዚያ ርቀውና ሸሽተዋል። ይሄ እኮ ነው ተመልከቱ። የነገሩ ጅማሬ የሁሉም ነገር ማብቂያና መፈጸሚያ እንዳይመስላችሁ። የነገሩ ፍጻሜ ሌላ ሊሆን ይችላል ወገኖቼ። ወጣቶች ዛሬ እንደማትጠቅሙ አደራችሁን እንዳትቆጥሩት። ዛሬ ያለው እንደዚህ አይደለም የሚያበቃው። ጨለማ ከሆነ ብርሃን አለ። ተራራ ከሆነ ሜዳ ይመጣል። የተዘጋ ከሆነ እግዚአብሔር ይከፍተዋል። ተወርውረን ከሆነ የሚታቀፈን አለ። አይዟችሁ አንድ ቀን የምንጠቅምበት ቀን ይመጣል ብላችሁ አስቡ። እንደ ተወረወርኩ አልቀርም፣ እንደ ተዘጋብኝም አይቀርም፣ እንደ ተተውኩም አልቀርም፣ እንዳቀረቀርኩም አልቀርም፣ ዝቅ እንዳልኩም አልቀርም፣ ብቸኛ እንደሆንኩም አልቀርም። አምላኬ እግዚአብሔር አለልኝ። ይችን ሴት ይዋል
ይቺ የመተው ህይወቷ ነገዋን እንድትጠላ አላረጋትም። ህይወቷን በምሬት እንድትገፋ አላደረጋትም። ቅጽበታዊ የሆነው የአንድ ጊዜ መከራዋ የህይወቷን ሁሉ መከራ አላደረገባትም። ወጣቶች በአንድ ቅጽበት በደረሰባችሁ ስብራት ለምንድነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴ ነው የወደቃችሁ፣ አንዴ ነው የተሳሳታችሁት። ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንማ ያለው ነው የሚለው ክርስቲያን። ነብዩ ነው ይሄንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ እያላዘናችሁ እያለቀሳችሁም ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? አያችሁ፣ የነገር ፍጻሜ ሌላ ሊሆን ይችላል። ደግሞም ይሆናል ከእግዚአብሔር ጋር ከሆነ። ይቺን ሴት ህይወት ጅማሬዋ እንዴት አስቀያሚ እንደሆነ ተመልከቷት። ፍጻሜዋን ግን ላሳያችሁ። ይቺ ሴት የልቧ ሐሳብ ምን እንደሆነ ታውቃላችሁ? ከዚህ ሁሉ መተው፣ ከዚህ ሁሉ መጣል፣ ከዚህ ሁሉ ባሏ ቢተዋትም የሚወዳት እግዚአብሔር ያደረገላትን አልረሳችም። ወገኖቼ ቢያንስ በህይወታችሁ እግዚአብሔር ያደረገላችሁን ካሰባችሁ ነጋችሁ ብሩህ እንደሚሆን ታምናላችሁ። ምክንያቱም እግዚአብሔር ከኔ ጋር ነው ትላላችሁ። አብሮኝ ይወጣል፣ አብሮኝ ይገባል፣ እኔ ካንተ ጋር እሄዳለሁ አሳርፍህም አለው ብሎኛል ትላላችሁ። ይህች ሴት ቢተዋት የተጣለች መስሏት እግዚአብሔርን አልጣለችም። ይልቅ ምን አደረገች? የተቀበረውን መስቀል አውጥቼ ያለች የህይወቷ ቅድሚያ መስቀሉን አደረገች። እግዚአብሔርን አስቀደመች። ወገኖቼ ከእግዚአብሔር በቀር ምን ህይወት አለንና ነው ሌሎች ነገሮችን የምናስቀድመው? ምእመናን የህይወታችሁ ቁጥር አንድ ዓላማ ምንድነው? የዚህ ሴት ህልም፣ የዚህ ሴት ራዕይ፣ የዚህ ሴት ዓላማ በተጎዳችው ነገር ላይ ማጉረምረምና ያንን ሲያማርሩ ደግሞም በር እንደተዘጋበት ውሻ ሲያንቋርሩ መኖር እኮ አልነበረም። ህልሟ ከመስቀሉ ጋር መገናኘት ነው። ወገኖቼ የምድራችን ህልም ምንድነው? እዚህ የመኖራችን ዋና ዓላማ እኮ እግዚአብሔርን ደስ ማሰኘትና ማክበር እኮ ነው። ሌላ ምን ህልም አለ? ሌላ ምን ዓላማ አለ? ሌላ ምን ጉዞ አለ? ቅድሚያ የምትሰጡት ምንድነው ወገኖቼ? የህይወታችሁ ቅድሚያውን የሚወስደው ልዑል እግዚአብሔር ነው? በልባችሁ የተከላችሁት መስቀሉ ነው? ከእግዚአብሔር ጋር መኖር ነው? ዓላማዋ ይሄ ነበር ወገኖቼ። ቅዱስ አባታችን ሙሴ እንደተናገረው እኮ ነው። በዚያ በተራራው ላይ በመስቀልያ አምሳያ እጆቹን ዘርግቶ አማሌቃውያንን ድል ነስቶ ሲወርድ መሰዊያ ሰራ ይላል። የመሰዊያውንም ስም ያህዌህ ንሲ እግዚአብሔር ዓላማዬ ነው አለ ይላል ኦሪት ዘጸአት ምዕራፍ 17። ዓላማችሁ ምንድነው ክርስቲያኖች? የዚህ ዓለም የመኖራችን ዓላማ እኮ እግዚአብሔር ነው። ሌላ ምን ዓላማ አለን?
ከልጅ ማሳደግ በላይ ከትዳር በላይ ከምድር ሥራ በላይ አምልኮተ እግዚአብሔር ነው ዓላማችን። እግዚአብሔርን ደስ ያሰኙ መኖር ነው ስራችን። ዓላማው እግዚአብሔር ነበረ። ከዚያስ ወገኖቼ በጣም ይደንቃል። ይህንን በልቧ ተከሻ ይዛ ኖረች እንጂ ያለፈው ሕይወቷ ምሬቷን እያሰበች ነገዋን አላጨለመች፣ ዛሬዋን አላበላሸች። ይልቅስ እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። 80 ዓመት ኖራለች በምድር ላይ። በ79 ዓመቷ የክርስቶስን መስቀል አውጥታ ጨርሳለች። እግዚአብሔር ያሳያችሁ። እስከ ዕድሜ እርጅናዋ በልቧ ያለው በህሊናዋ የሚመላለሰው የነገሯ ፍጻሜ መስቀሉ ሆኖ እኮ ነው ያበቃው። በ327 ዓመተ ምህረት እግዚአብሔር ያሳያችሁ በስተርጅናዋ ወደ መስቀሉ ገሰገሰች። ወገኖቼ በልጅነቷ የተቀበለችው መስቀል መከራዋ ወደ ጌታችን መስቀል እንዴት እንዳደረሳት ተመልከቷ። ምክንያቱም በልቧ የተከለችው ይህ ፍቅር፣ ይህ የመስቀሉ ቃል፣ ይህ የክርስቶስ ሕማምና መከራ ነበራ። አላረጀችም፣ ትኩስ ናት። ፍለጋ ወጣለች። ወገኖቼ እስከ መቼ ድረስ ነው እግዚአብሔርን የምታገለግሉት? እስከ መቼ ድረስ ነው እግዚአብሔርን የምትፈልጉት? በልጅነትም በስተርጅናም በድህነትም በባለጠግነትም በረኝነትም በንግስናም በማግኘትም በማጣትም እግዚአብሔርን በመከራም በደስታም አምላኬ ነው ትላላችሁ። እቺን ሴት ተመልከቷት። ፍጻሜዋን እዩ። አንድ ባሏ ቢጥላት ይሄው እኛ ሁሉ አነሳናት። ዓለም ሁሉ ተደነቀባት። ክብሯንና ዝናዋን ናኘላት። ጅማሬዋ አንድ ባሏ ሲጥላት ይሄው ዓለም ሁሉ ተቀበላት። እንዴት እንደፈጸመችው አትጠቅምም የተባለችው ሴት ለዓለም የሚጠቅም ስራ ሰርታ አበቃች። አትጠቅሙም የተባሉ ሁሉ እንዴት እንደጠቀሙ ተመልከቱ። የተተወ ነገር ሲፈልጉ እዩ። ልክ ነው። ዛሬ አትጠቅሙም ተብላችሁ ይሆናል። ቤተሰቦቻችሁ አትጠቅሙም ያሏችሁ፣ እጮኞቻችሁ አትጠቅሚም ብለው የተዋችሁ፣ አንተማ ለሥራ አታስፈልግም አትጠቅምም ተብለ የተቀነስክ የተባረርክ ለምንድነው አልጠቅምም ብለ ለራስ ደግሞ የነገርከው? አንድ ቀን የምትጠቅምበት ጊዜ አለ። አንድ ቀን ለዓለም አስደናቂ ጠቃሚ ሥራ ትሰራለህ። በጅማሬ ፍጻሜህን ለምን ትወስናለህ? እዋት እቺ አስደናቂ ሴት ሩቅ ዘመን ተሻግራ ማንም ያልደፈረውን ደፍራ ለዚህ ሁሉ ዓለም አስደናቂ ሥራ ሰርታ አበቃች። እንችላለን። ገና ብዙ ያልተሰራለ አፍን በእጅ የሚያስጭን አስደናቂ ሥራ ለመስራት እግዚአብሔር ከኛ ጋር ነው። እንችላለን። ዛሬ በሆነው ነገር አትበሳጭ። ዛሬ በሆነው ነገር አትድከም። ዛሬ በሚፈጠሩት ነገሮች እንደማንጠቅም አንቁጠር። እግዚአብሔር ከኛ ጋር ከሆነ ብዙ ተአምራትን ለመስራት ጊዜ አለን። በዛሬ ነገህን አታጨልም። አሁን በሆነው ነገር ነገህንም አታፍርሰው። ዛሬ የሆነው ለዛሬ ብቻ ስጠው። በቃ ሌላ ዓለም ሌላ ሕይወት እንዳላስብ